እንዴት ነኝ? ሻርፑ ግን ደስ አይልማ። በቃ እኔም አልተስማማኝም ነበር። ዛሬ ደግሞ ደስ ብሎሻል። አባት ስለሚመጣ ወይ ደግሞ ደህና አባት እንዳለ የኔ አባት ከሁሉም አባት ይበልጣል። እሺ እባክሽ አንቺ አስተዋይ ልጅ እንደሆንሽ አውቃለሁ። ነገር ግን ከአባትሽ መልካም የሆነውን ነገር ብቻ ነው እሺ መውሰድ ያለብሽ። አባዬ ሁሉ ነገሩ ጥሩ ነው አይባልም። መቼም ከእስር ቤት የምንቀበለው ወንጀል ሰርቶ እንጂ በመልካም ተግባሩ ገብቶ አይደለም። እሺ አባዬ ጥሩ ሰው ነው። ተሳስተው ነው ያሰሩት። ጭራሽ ስማኝ እስክንድር፣ ትላንት የነገርኩህን ስትራክቸር ጀምራል። ኮምፒውተሩ ቫይረስ አታክ ስላደረገው አልሰራውም። ይቅርታ ቦስ። እና ታዲያ ለምን ሪፖርት አላደረግም? መጥቼ ነበር እኮ ቦስ፣ ግን ስራ ላይ ነበር። ለወሬ ሲሆን ግን ሮጠህ ትመጣለህ። ምን ይሻለኛል? ስማ፣ ከዛሬ ጀምሮ ስራ ለቃል ውጣልኝ፣ ውጣልኝ በቃ። አታስወጣው ጎበዝ ነው። አታስወጣው። በፊት ነበረ፣ አሁን ምንም መስራት አይችልም እኮ ምንም አይችልም። ከአሁን በኋላ መስራት ይችላል። ቦስ ይቅርታ። በቃ ጨርሻለሁ እኮ ውጣልኝ ነው የምልህ። ጨረስኩ እኔ። እሱ ከሚወጣ እኔ እወጣለሁ። አታስወጣው። ሳምሶን ኃላፊነቱን ትወስዳለህ? መስራት ይችላል። መስራት ይችላል። እንደ ድሮ መስራት ይችላል። ለሁለተኛ ጊዜ የመጨረሻ ማስጠንቀቂያ። ለሁለተኛ ጊዜ የመጨረሻ ማስጠንቀቂያ። ኪሳሪ ያው ላንተ ሰዎች ሳሚ እኔ እኮ ዛሬም ያኔ ትምህርት ቤት እንደምወደው እወድሃለሁ። እኔ እኮ የመጣሁት ብር አብድረኝ ስላልሽኝ ነው። እኔ የብር ችግር የለብኝም። አንተ በዚህ ምክንያት እንደምትመጣ ስላወቅኩ ነው ብር አበድሬ ብዬ ጠራው። ሜሪ ሰክረሻል አይደለ? ቆይ ልታገቢ አንድ ወር ምናምን አይደል ይቀርሽ? እሱን አልወደውም፣ አንተን ነው የምወደው። እሱ ያለፈ ታሪክ ነው። እኔ እኮ የመጣሁት ብር አብድረኝ ስላልሽኝ ነው። እንደምትወደኝ ያውቃለሁ። ያቺ ሰይጣን ናት እንደዚህ አድርጋ የቀየረችህ። ሳሚ እኔ እኮ እንዳንተ አይነት ንጹህና እውነተኛ ሰው አይቻላል። ለዛ እኮ ነው የምወድህ። ሳሚ ጮሃለሁ። በቃ ሜሪ ተይኝ። ሳሚ እጮሃለሁ። አዲሱ የሥራ እድል እንዴት ሆነ? እኔ እንኳ ከመሃላቸው አንድ ሰው ሰርፕራይዝ ላደርግ ፈልጌ ነበር። ንገረኝ ካላችሁ ግን እንደምታውቁት ከዚህ ቅርንጫፍ ቶኪዮ የሚገኘው ካምፓኒያችን በስራው ትጉና ታታሪ የሆነ ሰራተኛ እንደሚያዘውር ታውቃላችሁ። ያም ስለሆነ ከመሃላችሁ አንድ ሰው እድለኛ ሆኗል። ሳምሶን እንኳን ደስ አለ። እንኳን ደስ አለ ሳሚ። እኔ መሄድ አልፈልግም። እስክንድር ይሂድ፣ ጎበዝ ሰራተኛ ነው። እኔ እኮ ሳምሶን እነዚህ ብትቀር ደስ ይለኛል እኮ፣ ግን ይሄ ትልቅ እድል ስለሆነ እንዳያመልጥ። እኔ አብይት ስላለች ደስተኛ ነኝ። እስክንድር ይሂድ። በረከት መጥፎ ሰው ነው። እስክንድር ጎበዝ ነው። እስክንድር ይሂድ ነው ቦስ። እኔ አልቀበለው፣ በፍጹም አልቀበለው። ጥሩ እንግዲህ ያው ተማከሩበት።
አምሮባል። አንቺ ማማብሽ ስደውልልኝ እንኳን አላመንኩም። ለዛ ነው ቶሎ ቢሮ ድረስ የመጣሁት። እኔ ነበርኩ መምጣት የነበረብኝ። ግን እስኪ ከልብ ነው ከኔ ጋር መሆን የፈለግከው? አዎ በትክክል። ወደ ራሴ እስክመለስ ድረስ ስለጠበቅሽኝ በጣም አመሰግናለሁ። እንዴት ማለቴ እንዴት እንዲህ በአንድ ሀሳብ ልትቀይር ቻልክ? እሷንም ሳይሆን እንጫወት። ከዛ በፊት ግን ይቺን ፕሮጀክት መጨረስ አለብኝ። ችግር የለውም እጠብቃለሁ። ደግሞ ያን ያህል ጊዜ ጠብቄ የለ እንዴ? በህይወቴ ትልቅ ቦታ የምሰጠው የሥራ ባልደረባዬ፣ ጓደኛዬ፣ ወንድሜ ሳምሶን ይባላል። ተዋወቅ ሳሚ፣ እጮኛዬ ነኝ። ሳምሶን ቆንጆ ነች። ተጋቡ። እሺ ቴንክ ዩ። በረከት አላሳዝንም? ለምንድን ነው ማዝንልሽ? በቁሜ እኮ ነው የገደልሽ። እውነቱን ልንገርሽ፣ ብትሞቺ ደስ ባለኝ ነበር የእጅሽን ያገኘሽው። እወድሻለሁ፣ አስብልሻለሁ የምትለኝ ውሸትህን ነበር? አትጩ እባክሽ። ለዚሁም እኔ ስላስጠጋሁሽ ልታመሰግኝኝ ይገባል። እኔ አሁን ርቦኛል፣ ምግብ መብላት ነው የምፈልገው። እንብላ። ሜሪ ነይ ብላ። ብላ። እሺ የኔ ነው ታበላሽተሽ አንቺ እዚህ ቁጭ ብለሻል አይደል? እሰይ እንኳን አውቄ ነው ያደረገው። ውሻ አትበላት። ዝም በላት። ያንተንም በደል የምበቀልል እኔ ብቻ። አልበደለችኝም። ገንዘቤን ወስደሽ አቃጠልሽው። እኔ ገንዘብ ክፈልግ እሰጥ። ዝም በል። ደፋሻለሁ። ይቅርታ፣ ሰው እንዲመጣብን አንፈልግም። እባካችሁ ተሄዱልን። በቃ ባለቤቱም ሊሆን አቀረች ማለት ነው። እንግዲህ ምን ይደረግ ብለው ነው አባባ። ምንድነው ነገሩ? የድሩን ሰው በሙሉ አንገላታችሁን እኮ። ሰውየው ምንም ሃይማኖት ትንሽ መንፈሳዊ ህይወትም የለውም እንዴ? የት ልንቀብረው እንደምንችል እኮ ራሱ አላወቅንም። ስማ፣ ምንድነው መንፈሳዊ ህይወት ምናምን የምትለው? እኛ እዛ በረንዳ ላይ ተርበን ብርድ ስንጠጣ ከርመን ማን ቀና ብሎ አየን? ማንም ቀና ብሎ አላየንም እንዴ። ቆይ አንተ እምነት ምናምን መንፈሳዊ ህይወት የምትለው አንተ የምታምነው ጌታ ቢመጣ ተርቤ ያበላኸኝ ወይ ተጠምቼ ያጠጣኸኝ ወይ ታርዤ ያለበስከኝ ወይ ብሎ ቢጠይቅ ምን ትለዋለህ? ሆን ብለሽ ነው አይደል ኢዮብ እንዲበልጥሽ ከአቅምሽ በታች የሰራሽው ነው አይደል? ንገሪኝ አቢጌል፣ ሁሉንም ነገር አውቀዋለሁ። አትዋሽኝ፣ ንገሪኝ። እሺ ካልዋሸሽ በአባትሽ ማይልኝ በማይልኝ ይቅርታ አቢጌል፣ ስለተናደድኩኝ ነው። እሺ
አኮራኸኝ። የሴት አለመገለጥ